የሚለው ተረት የሚሰራው ላንቺ ምን አለበት አስሩ ነገር ባታስቢ በቃ ሸቁሚ ምን ይገትርሻል ምን ሆነሽ ነው ምን ፈልገሽ ነው የኔ ቆንጆ ምናምን ይከተርሻል ምን ሆነሽ ነው ምንድነው እንዲህ ሲያሮጥ ያመጣሽ እማዬ ፀጉሬን ፍቺኝ ወይ የቤት ፍታሽ እኔ ስራ 2 ግራም ይበቃል እንዴ 2 ግራም 2 ግራም ስኳር ነው ስኳር ከሰጣችሁ ምን ሁሉንም እቀበዋለሁ ናታን የቅጣቶች በጣም ነው የሚያምሩት እሺ አመሰግናለሁ እና ናታን የቅጣቶች ሲያምሩ አረ ያምራሉ ኤቢ ንግስት የንግስት ጣት ነው የሚመስሉት አለንጋ ተቀልሽ ቁጭ አለንጋ ነው የሚመስሉት ይሄው የውሃ ፊትም ይመስክር ያምራል አይደል አንቺ ማን ጠራሽ አዎ የልጁን አባት ታውቁታላችሁ አስተዋውቃችኋለሁ አለች ደግሞ ይኸውልሽ ይሄንን ነገር ለኔና ለማርታ ነው ነገረች ሰላምዬ ግን ቆይ እኔ ብለምናት አልነገርም ብላ ለእናንተ ልትናገር ቆይ ሰራታለሁ ጠይቃታለሁ አባዬ ግን ማለት ነው ማላባቱ የሰላምዬ ጭል ውስጥ እንደገባ ግን ማወቅ ፈልጋለሁ እኔ ራሴ እሱን ነገር ነው በጣም የጓጓሁት ከአንቺ የበለጠ የጓጓሁት እሱን ነው ይኸውልሽ ሰላምን ጀንጅኖ አሳምኖ ልጅ እንድትወልድለት ያደረጋትን ወንድ እኔም ለማየት ጓጉቻለሁ እኔ ግን አባዬ ሳትፈልግ ያለ ሰላም ልጇ ዳጣ መሆኗን ካወቀች በኋላ እንግዲህ ዳጣ ላይ ሙጭጭ ብላለች። በዚህ ምክንያት አቢጌል እንግዲህ የዳጣንና የሰላምን እናትና ልጅ እየጠረጠረች ነው። እንግዲህ አቢጌል ሁሉም ነገር ከመጠርጠር ወደ ኋላ አትልም። በእርግጥ ያው እውነት አላት። እያንዳንዷን ነገር የሚደረገውን ሁሉ ወደ ነው የምጠረጥረው። ጥርጣሬውም እውነት ነው። ነገር ግን እናቷ ሂዳ ለእናቷ ስታማክራት እናቷ ደግሞ ፍጹም ልቧ ባሏን ስለምታምነውና እያንዳንዱ ነገር ጭንቅላቷ ላይ የሳላችሁ ባሏ መልካም ነው በእኔ ላይ አይደረብብኝም ብላ ስላሰበች አቢጌልን ትቃወማታለች ማለት ነው። አንድ ቀንም በአቢጌል ሀሳብ ተስማምታ አታውቅም። እሷ ደግሞ እያንዳንዱ ቤት ውስጥ የሚደረገውን ነገር ወደ ተንኮል ነው የሚታያትና አሁንም የሰላምንና የዳጣን መቀራረብና አብራ ትተኛለች። ምግብም ከኛ ተለይታ ትሰጣታለች። በቃ ሰላምም አሁን ላይ በቃ እሷ እንድትለያት አትፈልግም። በመኝታም በየትኛውም ቦታ ኪችንም እየገባች አብራ ታግዛታለች እና በዚህ ምክንያት እንግዲህ ጥርጣሬዋን እውነትም ቢሆን እናቷ ግን ልትቀበላት አልቻለችም። እናም ዲኤንኤን ማስመርመር ፈልጋለሁ ሁለታቸውንም ብላ ስላሰበች ዲኤንኤን ማስመርመሪያ ገንዘብ ስለሌላት እንግዲህ እናቷ እንድትሰጣት ፈልጋ ነበር። እናቷ ግን በጭራሽ አትሰጣትም። ይህን ነገር ጭራሽ እንዲህ አንቺን የሰጠኝ እያለች እንደውም እያማራረች ትገኛለች። የምታስበው ተንኮል በጣም እያናደዳት ማለት ነው። እንግዲህ ሰላምም ወሯ ደርሷል። የመውለጃ ወር ደርሶ ወደ ሆስፒታል ሄዳለች። በእርግጥ ለቼክአፕ ነው ሄደችው፣ ግን በዛው ትወልዳለች የሚል ጥርጣሬም አላቸው። ዳጣ አብራት ሄዳ ነበር። ዳጣና አቶ ደረጀ ነው አብራት ሄዱ። እናም እናትየዋ አልሄደችም። አብሬ ልሄድ ቢላት አይ ዳጣ ከኔ ጋር ከሆነች በቃኛ ብላ እንግዲህ ዳጣ ነው ይዛ የሄደችው ማለት ነው። በዚህ ምክንያት እንግዲህ ደውላ እየጠየቀች ነበር ወይዘሮ ሜላት እና ደህና ናት፣ ምናልባትም ልታድር ትችላለች አላት አቶ ደረጀ። ዳጣና አቶ ደረጀም መኪና ውስጥ ሆነው እንደ አባትና ልጅ እየተጫወቱ ነበረ እና እናቴ የት ናት እያለች ስለ እናቷ ሁሌም መጠየቅ ትላለች። ማለት እንደ ሰላም ትንከባከበኝ ወይስ በአቃት ከሷ በላይ ትንከባከበኛለች የሚለውን ለማወቅ ነው እያለች አባቷንም እስኪ አንድ ቀን እንደ አባት ተቆጣኝ፣ እንደ አባት ግረፈኝ ምናምን እያለችው አባትየውም አንድ ቀን ጥፋት አጥፊና ከዛ በኋላ የኔን ቁንጥጫና ግርፊያ አሳይሻለሁ እያለ እንደ አባትና ልጅ ደስ የሚል ሁኔታ እንትን እያሉ ነበረ። እየተጫወቱና ደስ የሚል ጊዜ እያሳለፉ ነው። የአቢጌል አፍቃሪም እንግዲህ እንደ ውሻ በሮ አይጠፋም እና አቢጌልም ፍቅሩ ልትቀበለው አልቻለችም። ጭራሽ እንደ ሰው ራሱ አትቆጥረውም። እሱ ግን በቃ ልቤ ናት፣ የኔ ፀሐይ ናት፣ የኔ ፀሐይ እሷ ናት ምናምን እያለ ግቢ ውጭ ቁጭ ብሎ የነ ውሃና
የውሃ ጓደኛ መጫወቻ ሆኗል ማለት ነው። ጭራሽ እዚህ ሰፈሩ አይጠፋም፣ ሁሌም እሷን እየመጣ ይፈልጋታል። አቤጌል ግን የምትፈልገው የሆነ ነገር ተንኮሏን ወይነ ነገር እንዲያመጣላት ተንኮሏን እንዲሰራላት ምናምን ነው እንጂ በጭራሽ ነው አይኑን ማየት የማትፈልገው ማለት ነው። እና አቶ ደረጀም ወደ ቤት ሲመጣ እንግዲህ ወይዘሮ ማርታ ጋር እያወሩ ነበረ። ማለትም ያው ምግብሽ ይጣፍጣል በጣም እያለ የሚስቱን ሙያ እያደነቀ ነበር። ምክንያቱም ከዚህ በፊት እንግዲህ ሰራተኛዋ ለረጅም ዓመት የምትሰራው ሰላም እንደመሆኗ መጠን እሷ ናት ቤት ውስጥ ምግብ የሚሰራው። አሁን ላይ ግን በጣም መልካም ሴት ከመሆኗ የተነሳ ወይዘሮ ማርታ ቤት ውስጥ ምግብ እንድሰራ ቤትም እንድታጸዳ አትፈቅድላትም ማለት ነው። ገብተሽ ረፊ ስራ አትስሪ ምናምን ትላታለች። ያው በእርግጥ ረጅም ዓመት እዛ ቤት ስለቆየች ነው እንደዚህ የምታረጋት እንጂ ማንም እንደዚህ የሚያደርግ የለም። ግን በጣም ደግና ሮሮህ ሴት ከመሆኗ የተነሳ በቃ ለሰላም ያላት ክብር እሷ ቤት ውስጥ ከአንዴም ሁለቴ አርግዛ የምታደርግላት እንክብካቤ በጣም ለየት ያለ ነው። በዚህም አጋጣሚ እንግዲህ ስራ እያገዘቻት ነው ዳጣ ማለት ነው። በእርግጥ እያንዳንዱን ነገር እሷ ታግዛታለች። ግን የወይዘሮ ማርታ ደግነት በጣም ደስ የሚልና የእውነትም ርህሩህ እናቶች ምሳሌ የሆነች ናት። እና ምግብሽ በጣም ይጣፍጣልኝ የተለየ ነው እያለ እያሞገሳት ነበር። እና አንተ እኮ በጣም መልካም ባል ነህ። በቃ ሴት ልጅ እንዴት መያዝ እንዳለብህ፣ ትዳርክ እንዴት ማክበር እንዳለብህ ታውቃለህ። የኔ እናንተ ትዳር እስካሁን የቆየው በመከባበርና በመዋደዳችን ነው ምናምን እያሉ ስለ ትዳር እያወሩ ነበር። በዛውም ስለ ወንዶች ጸባይ እየነገረችው ነው። እውነት ለመናገር ጥሩ የትዳር ተምሳሌቶች ናቸው። ያው አቶ ደረጀም ቢሆን በአንድ ቀን ተሳስቶ ትልቅ ስህተት ውስጥ ገባ እንጂ በሌላ በኩል ምንም ችግር የለበትም። ቤታቸው ውስጥ ያለው መከባበርና ፍቅር የሆነ ቤቱን ሰላም እንዲሰፍን ነው ያደረገው እና ያስታውቃል። የሆነ የሁለታቸው መከባበር ምን ያህል ተጽዕኖ እንዳለውና እሷም ቢሆን ወንድ ልጅ ክብሩን ይወዳል እና በክብራችሁ ምንም ቢሆን አትደራደሩም። ኢቨን ገንዘብ እንኳን አታችሁ ምንም አይነት ገንዘብ እጃችሁ ላይ ሳይኖራችሁ ሴትን ልጅ ልስጣችሁ ስትላችሁ አይ አለኝ ብላችሁ ነው በኩራት የምትሄዱ እና በጣም ትገርሙ ፍጥረቶች ናችሁ እያለች የወንዶችና ተፈጥሮ እያደነቀችም እየተገረመችም ትገኛለች ወይዘሮ ማርታ ማለት ነው። እና ሁለታቸውም ያላቸው የመከባበርና የመደማመጥ በጣም ቤት ውስጥ ያለው ነገር ሁሉ የተረጋጋ እንዲሆን አድርጎታል ከአቢጌል ውጭ ማለት ነው። በእርግጥ አቢጌልም ያው እውነት አላት እያንዳንዱ ነገር ወደ ተንኮል ብትቀይረውም እና ወይዘሮ ማርታ እንግዲህ ናታንን እያደነቀች ነበር። እንግዲህ ናታን በጣም መጽሐፍ ማንበብ ይወዳልኝ። እያንዳንዱ ነገር የሚያነበው መጽሐፍ ሁሉ ተጽዕኖ አሳድሮበት ነው መሰል ውስጡ የተረጋጋና ብስል ያለ ልጅ ነው። እና እንደዚህ የምታነባቸው መጽሐፎች ናቸው ወይ ብስል ያለና የተረጋጋ ልጅ እንድትሆን ያደረገህ እያለችው ነበረ። እኔ የበሰልኩ አይደለሁም እያለ አይ ቢያንስ በዚህ ዘመን እንኳ እንዳንተ እናትና አባቱን የሚታዘዝ የለም እና ብሎ ስላተኝ ያው በዘመን መፍረዱ ነው እንጂ ከኔ የበለጡ እናትና አባታቸውን የሚያከብሩ እናትና አባታቸው የሚታዘዙ ብዙ ሰዎች አሉ እያለች ነበር። እና ቃል ገብተህልኝ ነበር አቢጌልን አስተካክላታለሁ አርማታለሁ ብለህ ቃል ገብተህልኝ ነበር ምናምን ብለው እንግዲህ በዛ ምክንያቱም እየተነጋገረች ገኛ የልጇ ባል እንዲሆን ትፈልጋለች። ናታም በጭራሽ ፈቃደኛ አይደለም። እሷም የእናቷንም ፍላጎት ስላየች ትቀርበው ትሞክራለች። ጭራሽ ሳሎን ቁጭ ብሎ ዳጣም ባለችበት እጣቶች በጣም ያምራሉ ምናምን እያለችው የወንድ ልጅ ጣት አማረ አላማረ ምናምን እያለ እሱም እየመለሰላት ነበር። እና ያው የኔ ስጣት ያምራል እንዴ እያለች በመሀል እንግዲህ ዳጣን እያናደደቻት ነበር። እዛው ፊት ለፊት ቁጭ ብላ እሱም ዘወር እያለ ያዘ። በእርግጥ ናታን ቆፍጠን ማለት አለበት ከሰላም አቢጌል እንደዛ ስታደርገው ፊት መስጠት የለባትም ሎሊ እንዲገባል። በእርግጥ ያው እህቱም እንደመሆኗ መጠን ስለሚያከብራት ሊሆን ይችላል። እና መሀል ላይ አዎ ያምራል ጣቶችሽ በጣም ነው የሚያምሩ ብላ ለሱ ናታን ለጠየቀችው ዳጣ መልስ ሰጠች። በዛ ምክንያት እንግዲህ ሰላምን ተሰደበች። ዳጣም ተናደደች። በያውን ታላቅሽ ናት በእድሜ ከፍ ያለሽን ምንም እንኳን እዚህኛ ቤት ሰራ መታከብሪያት ይገባል። እንዴት በእድሜሽ ከፍ ከአንቺ በእድሜ የሚበልጠውን እንደዚህ ታንቋሻለሽ ብላ ተናደደችባት ማለት ነው። ለነገሩ እሷ አትሰማም። አቢጌል በጣም የምትናደደው በሰላምና በዳጣ ምክንያት እንግዲህ ያው ዳጣ ብልጣ ስለወደደቻት ሰላም በጣም ተያይዛታለች ማለት ነው። እና ውድ ቤተሰቦቻችን የዛሬው የዳጣ ክፍል
ይሄን ይመስላል። በያላችሁ በሰላማችሁ ይብዛ። ቤቱን ሰብስክራይብ ላይክ አድርጉ። እናመሰግናለን አብራችሁ እስከ መጨረሻው ስለቆያችሁ።